ፕሬዝዳንት ኢሳያስ ስለ አሜሪካ ውድቀትና ስለ ማጋ ዶክትሪን የሰጡት ሚስጥራዊ ትንታኔ። ፕሬዝዳንት ኢሳያስ አፈወርቂ በቅርቡ ከሀገር ውስጥ ጋዜጠኞች ጋር በነበራቸው ቆይታ ወቅታዊውን የዓለም ፖለቲካና የፕሬዝዳንት ትራምፕ ማጋ ወይም ሜክ አሜሪካ ግሬት አጌን እንቅስቃሴ አስመልክቶ ፊት ለፊት ተናግረዋል። ላለፉት 30 ዓመታት ዓለም በተቆጣጠረው የአንድ ወገን የበላይነት ውስጥ አሜሪካ በኢኮኖሚና በወታደራዊ መስክ ያሰበችው አልተሳካም። ለዚህም የዋሽንግተን 36 ትሪሊዮን ዶላር ዕዳ እንደ ማሳያ ቀርቧል። የትራምፕ አካሄድ የአሜሪካን አቅም መውረድ እውቅና የሰጠ ነው። በቬንዙዌላ፣ ኩባና ኢራን ላይ የሚወስዱት እርምጃዎች የሌሎችን ሀብት በመበዝበዝ አሜሪካን ለማሳደግ ያለሙ ናቸው። ዋና ኢላማዎቹም ቻይናና ሩሲያ ናቸው። አፍሪካ 60% የዓለምን ሀብት ብትይዝም ተለይታለች። ነገር ግን ቀይ ባህርና የአፍሪካ ቀንድ ያለው ጂኦ ስትራቴጂካዊ ጠቀሜታ ከፍተኛ ነው። ቀጣዮቹ 3 ዓመታት ወሳኝ ናቸው። ውድ ተመልካቾቻችን ጥልቅ ትንታኔና አዳዲስ መረጃዎችን ለመከታተል ቻናላችንን ሎሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ።